ጊዜን ማወቅ፣ ዘመንን መረዳት። አንተነ የምታውቀው ጊዜ እንደደረሰ ሌላ ሰው ላያውቅ ይችላል። ዘመናችሁ እንደደረሰ ደውል የሚያሰማ የእግዚአብሔር ቃል ወደ እናንተ ይምጣ። ተነስ አሁን ጀምር የሚለ ሰው አይክፋ፣ የእግዚአብሔር ቃል ያስጀምረ። ሰው ያነሳሳ፣ የእግዚአብሔር ቃል ያነ ወቅቶችን ማወቅ ወይም መረዳት። understanding the season understanding the season understanding the season መዝሙር ምዕራፍ 1 ቁጥር 3 ላይ የእግዚአብሔር ቃል ሲናገር እርሱ በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው በየወቅቱ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ይሄ የኛ ድል ፈንታ ይሆናል። ይሄንን እየተናገርኩ ምንም አይነት ዘመን አያልፈንም። እግዚአብሔር ታፈራላችሁ ባለን ዘመን ላይ እናፈራለን። ይሄንን ስናገር ስለ ዘመን ዶርማንት እንዳንሆን አክቲቭ እንድንሆን if it is my season let it be fruitful የሆነ ሲዝን ይሁንልኝ። ኮምፕሮማይዝ የማደርገው አይዲያ የለኝም። እግዚአብሔር በሲዝን ውስጥ የሚሰራ አምላክ ስለሆነ ማለት ነው። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ እግዚአብሔር ቃል ሲናገር እስራኤልም የሚገባውን ያደርግ ዘንድ አሜዚንግ ወርድ እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ ይላል። ወንድሞቻቸውም ሁሉ ይታዘዙላቸው ነበራል። በጣም የገረመኝ ፖይንት የሚገባውን ያደርጉ ዘንድ እግዚአብሔር እንዲህ ቢለ ባርካቸው አለኝ። በዘመኑ ላይ የሚገባውን የምናደርግበት ጸጋ ይለቀቀልን። የሚገባው ላብ ብቻ እንዳይሆን ድካም ብቻ እንዳይሆን የሚገባውን የምናደርግበት ጥበብ ማስተዋል፣ በየትኛው ሲዝን የትኛውን ማድረግ እንዳለብን የይሳኮር ልጆች በቃ ይሄንን ጉባኤ ዛሬ የይሳኮር ጉባኤ ብዬ ጠራሁት። ምኑን የሚያውቁ ሲዝን ወቅቱን የተረዱ ሰዎች፣ ዝም ብለው የማይኖሩ ሰዎች እግዚአብሔር እንድንሆን ይፈልጋል። መክብብ ምዕራፍ 3 መሰረትን እየመሰረትኩ ነው። ቁጥር 1 ለሁሉም ዘመን አለው ይላል። ለሁሉም ጊዜ አለው ይላል። ለሁሉም ወቅት አለው ይላል። ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው፣ ነገር ሁሉ በጊዜው ውብ አድርጎ ሰራው። መክብብ 3 ቁጥር 1 እና ቁጥር 11 ለሁሉም ምን አለው? ዘመን አለው፣ ጊዜ አለው፣ ወቅት አለው። ተባረኩልኛላችሁ። ወቅት አይለፍብ በሉትና ይሄ ትልቅ በረከት ነው። አሜን አሜን በሉና እንደዚህ አሜን አሜን። ወቅት አይለፍባችሁ። በወቅቱ የሚጠበቅብንን የምናፈራበት ጸጋ ይብዛልን በኢየሱስ። ወቅቱ ሲደርስ አንተኛ፣ ወቅቱ ሲደርስ አናንቀላፋ። ወቅቱ ሲደርስ የሚያስተኛ የሚያንቀላፋ አዚም የሚረጭ መንፈስ የተሰበረ ይሆናል። ኢፊቲስ ቅድም እንዳልኩት አወር ሲዝን፣ በዛ ሲዝን ላይ ማድረግ የሚገባንን የምናደርግበት ጊዜ ይሆንልናል። ደስ አይልም? በወቅቱ እንዴት ፍሬ እንደሚሰጡ እንዴት አረንጓዴ እንዲሆኑ በሲዝናቸው በወቅታቸው እግዚአብሔር ይህንን ያደርግልናል። እግዚአብሔር በሰው ልጆች ህይወት ውስጥ በወቅቶች ይሰራል። ይህ ትልቅ ፕሪንሲፕል ነው ማወቅ ያለብን። ወቅት ለእግዚአብሔር አይደለም። እግዚአብሔር ግን በሰው ልጆች ህይወት ውስጥ የሚሰራው በወቅት ነው። በዘመን ነው የሚሰራው፣ በጊዜ ነው የሚሰራው። በአመት 4 ወቅቶች አሉ ይሉናል። በ24 ሰዓት ውስጥ ወቅቱን ይከፋፍሉታል፣ ጊዜውን ይከፋፍሉታል። ይህንን በዋንነት ልንረዳ ያስፈልገናል። ሉቃስ 19 ከ41 እስከ 44 የእግዚአብሔር ቃል ሲናገር ሉቃስ 19 ከ41 እስከ 44 ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆን በዚህ ቀን አንቺ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውረዋል። ወራት ይመጣብሻልና ጠላቶችሽ ቅጥርሽን ይቀጥሩብሻል፣ ይከቡሽማል፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትም ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኛሽን ዘመን አላወቅሽምና። የመጎብኛሽን ዘመን አላወቅሽምና። ዛሬ የአንድ ሰው አይን ይከፈታል። ሊጎበኘን ሲመጣ፣ ሊፈውሰን ሲመጣ፣ ሊያነሳን ሲመጣ አክቲቭ ሆነን የምንጠቀም ፓሲቭ የማንሆንበት፣ አሜን፣ የልብሱን ጫፍ የምንነካበት፣ የምንጠራበት፣ ዝም በል ቢሉን እንኳን ዝም የማንልበት፣ ሲዝኑን እንደደረሰ በውስጣችን የምንረዳበት የማስተዋል መንፈስ ዛሬ አንድ ሰው ህይወት ላይ ይወድቅ ዘንድ ጸልያለሁ። ጊዜን ማወቅ
ዘመንን መረዳት አንተነ የምታውቀው ጊዜ እንደደረሰ ሌላ ሰው ላያውቅ ይችላል። ዘመኑ እንደደረሰ ስለማያውቅ እሱ ግን በውስጡ ተሰምቶታል። የዳዊት ልጅ እንዳለፈ ውስጡ አውቆታል። እያለፈ ዝም አለን። ሌሎቹ ግን አልተረዱት። ሌሎቹ ግን አላወቁ። አንተ ነው የሚጠበቅበት። this is my season። ይህ ዓመት ይህ ወቅት የኔ ነው የምትለው አንተ ነህ። አንተ ነህ የምትነሳው። አንተ ነህ ጩኸትን የምታሰማው። አንተ ነህ ማድረግ የሚጠበቅብን ነገር የምታደርገው። ዝም በል ቢሉ እንኳን በውስጥ ከተሰማ ወቅቱ እንደደረሰ የበረ አረንጓዴ ነገር እንዳለ ከተረዳ የዛ ጊዜ ማድረግ በምችለው ኃይል ተነሳና አድርገው። ሌሊት መነሳት ካለብህ ተነስ። በጠዋት መውጣት ካለብህ ውጣ። ማግኘት ያለብህ ሰው ካለ አገኘ። አንድ ነገር እነግራለሁ። ወቅት ደርሷልና ዘመን ደርሷልና ለኢየሩሳሌም ኢየሱስ አለቀሰ። የመጎብኛሽን ወራት አላወቅሽም። ስመጣ ተኝተሻል። ስመጣ የሚገባውን አቀባበል አልተቀበልሽም። ብታውቂ ኖሮ ወደ ከተማሽ የገባው ብታውቂ ኖሮ እግር የረገጠው ማን እንደሆነ ብታውቂ ኖሮ። ዛሬ አንድ ሰው እየተናገርኩ እያለ ወደ ፈውስ ሲዝኑ እንዲገባ ጸልያል። ወደ መታሰብ ሲዝኑ እንዲገባ ጸልያል። ወደ ለውጥ ሲዝኑ እንዲገባ ጸልያለሁ። የተበላብን ዘመን እግዚአብሔር እንደገና ይካሰል በየት የገባው ሰው ዘመኑ የሱ እንደሆነ የገባው ሰው በዘመኑ ላይ የሚገባውን ያደርጋል። ገበሬ ሌላ ሰው መጥቶ አይደለም የሚዘራለት። ሲዝኑን የተረዳ ገበሬ ራሱ ነው የሚዘራው። ሌላው ይበላል። እሱ ግን እየራበ ቢሆን ዘር ስለሆነ ይዘራዋል። because ሲዝኑን አንደርስታንድ አድርጓል። አሁን የመዝራት ጊዜ ነው ይላል። አይተኛም፣ አያንቀላፋም፣ አይበላውም። ሲዝኑ ነው። ይህ ሲዝን እዘራዋለሁ። የሆነ ሲዝን ደግሞ ይመጣል። ማጭድበት ሲዝን ይመጣል። የዛ ጊዜ ቁልጭ አልልም፣ ምራቅ አልውጥም። አሁን ዘርቻለሁ፣ የሚቀጥለው ሲዝን ላይ አጭዳለሁ። በጊዜው የሚገባውን የምታደርጉበት ጸጋ ይብዛላ። ሊስን ይህንን ፕሪንሲፕል በጊዜው ማድረግ ያለብንን ካላደረግን በጊዜው ማግኘት ያለብንን ነገር አናገኝም። ብትፈልገው አታገኘው። ብትፈልገው ልታጭደው አትችልም። በጊዜው አይዞ አለፈኝ የምትል ሰው ካለ እግዚአብሔር የእንደገና አምላክ እንደገና ባዶ ቼክ ይሰጣል። እንደገና እድል ይሰጣል። እንደገና ኦፖርቹኒቲን ያመቻቻል። ያ ኦፖርቹኒቲ ግን ሲመቻች አያልፍህም። ሲዝኑ ሲመጣ አንዳንድ ሰው ያቺ ነገር ይቀልበታል። ዋት ሲዝ ዳስ ግን ሲዝን ራሱን የሚያሳይበት ጸጋው የሚገለጥበት ራይት ሲዝኑ ያለው አሉ። አንዳንድ መናፍስቶች በኢየሱስም በዘመናችን ላይ ሊሰለጥኑ የሚፈልጉ መናፍስቶች በሙሉ ከቤታችን የተጠረገ ይሆን። አሁን ዘመኔ አያልፈኝም፣ ቆርጬ ተነስቻለሁ በሉትና አሁን ወቅቴ አያልፈኝም በሉትና ይህን ልበላችሁ። ሌላ ፕሪንሲፕል ስለ ሲዝን የእያንዳንዳችን ወቅት ይለያያል። የእያንዳንዳችን ሲዝን ይለያያል። ሌላው ሻይን ስላደረገ እኔም ማረባነኝ አትበል። ሲዝን ይመጣል። በሌላው ሲዝን ደስ ተሰኝ። እግዚአብሔር ወንድሜን ከፍ ስላደረከው ሲዝናችን ይለያያል። የእጅ መዳፋችን እንደሚለያይ የአይናችን ምንድነው የውስጥ እንደሚለያይ ይሄን ውስጡ እንደገና ሲዝናችን ይለያያል። ጊዜና ወቅት አለ። ተረጋጋ፣ ያንተም ይመጣል በሉትና አሁን ጊዜው የሶልና የዲቦራ ነው። ምንም ያደርጉበት ረጅም ፊት አታሳያው። ጌታ ሆይ እነሱን እንደጎበኘ የኔም ጊዜ ይመጣል። ልጅቷ እየበረረች ልጁ እየበረረ ኢየሱስ ክርስቶስ ያድና። አባያ ዳባ ሻሃዲያ አንድ ሰው ወደ ራሱ ሲዝን ይግባ። አንድ ሰው ወደ እሱ መጎብኛ ጊዜ ይግባ። ይለያያል። ወንድም ከወንድም ይለያያል። አብረን አንድ ቤት ብንወልድ እንኳን አንዱ ከአንዱ የሚታሰብበት ጊዜ ይለያል። ለሁሉም ጊዜ አለው። ሃሌሉያ። የኔ ጊዜ እየመጣ እንደሆነ ይሰማኛል። እየሳኩ ጠብቀዋለሁ። እያማረርኩ አልጠብቅም። እግዚአብሔር እንደሚመጣ አምነዋለሁ። ቴንክ ዩ ጂሰስ ፎር ማይ ብራዘር። ቴንክ ዩ ጂሰስ ፎር ማይ ሲስተር። ቴንክ ዩ ጂሰስ ስለ ጎረቤቶች ያመሰግናል። የኔንም ወቅት ስለምታመጣ። እኔ ግን ጌታ ሆይ አትበል። እኔ ግን አትበል። የሆነ የተደበቀልኝ ነገር አለ። የኔ እንዲያውም የከበደ ነው። በመጣ ጊዜ ምድር ልትቋቋመው የሚበልጥ አንዳንዱን አብረን የጀመርነው አንዳንድ ነገር ጥሰውን ይሄዳል።
ሂዱ። አትጎትታቸው፣ አታውራባቸው፣ አትማቸው ከጀርባ። ያንተ ሲዝን ይመጣ። አንተ ሲዝን የመጣ ጊዜ ማንም ሊደብቅ አይችልም። ወቅቶች የተለያዩ ናቸው። ቀጣዩ ያንተ ተራ እንደሆነ ይሰማኛል በሉትና ከተናነቀ ችግር ነው አውጣው። ቀጣዩ ሃሌሉያ። የገባ ሰው ካለ እንደዚህ ይላል ካሁን በኋላ እለፍ ያንተ ይሁንልህ ይላል። እለፍ ያንተ ይሁንልህ። አንድ ነገር ግን አውቃለሁ፣ የኔ ሲዝን ሲመጣ አያልፈኝም። የኔ ሲዝን ሲመጣ ገና የኔ ሲዝን I will celebrate አያልፈኝም። የኛ ሀገር ትልቁ ችግር ይሄ ነው። ሰዎች ሲዝን መጥቶላቸው ሻይን ሲያደርጉ አቤት የሚጻፍባቸው ኬት ዝንቦቹ እንደሚወጡ አታውቅም። ዝንብ ነው የምላቸው። ኬት ተደብቀ እያለ አያዩህም። when you start something great የበለጠ ነገር ስትጀምር ማብለጭለጭ ስትጀምር ጣቶች በሙሉ ወደ አንተ፣ መብራቶች በሙሉ ወደ አንተ። አልገባንም። እግዚአብሔር ይኸውልህ ስማኝ፣ ጊዜ የሰጠውን ቅል አይደለም የሚለው ምን ይሰብራል? ጊዜ ከሰጠ ልታወርደው አትችልም። ትታገላታለህ እንጂ ትደርቃታለህ እንጂ ጨጓራ ይላጣል እንጂ ጊዜ የሰጠውን ሰው አንድ ጸሎት ብቻ ጸልይ። በደስታ ሆነ ወንድሜን እንደረዳው እርዳኝ። ጊዜው የመጣውን ሰው መያዝ ኮረንቲ እንደመያዝ ነው። ከፍታ ከምስራቅ ከምዕራብ የለም ይላል። ከፍታ ከእግዚአብሔር ዘንድ። እሱ ከፍ ያደረገውን ማንም ሊያወርደው፣ እኔ ከፈትኩትን ማንም ሊዘጋው። አስበው፣ እግዚአብሔር ከፍቶት አንተ ልዘጋበት። ካኒው ዱዛ ወሪ አፍተው ምንም ብታመጣ ትከስማለህ፣ ትከስማለህ። ሃሌሉያ። አትታገል፣ ያንተ ጊዜ ይመጣል በሉትና አትታገል። ዞኑ ነው ታውቁታላችሁ። ውሻዋ መታ እንቁልልጭ ስትለው ዱብ 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 ልጅ በልጅ ዱብ ልጅ ዱብ። ዞን ለቅሶ አልተቀመጠም። ሁለጂ ችግር የለም። የኔ መጣ ጊዜ ዱብ ሲል እዚህ ጋር ብቻ አይደለም የሚሰማው፣ እዛ ይሰማል። ከበድ ያለ ነገር እንዲያውም ይቆያል። know your season. if it is my season I'm serious about that season. ሊለቀኝ ሊያልፈኝ አይችልም። በጊዜው በሉትና ንገሩት። በጊዜው በቃ ዘመን መጥቷል። ለዚህ ቤተ ክርስቲያን ዘመን መጥቷል። አምነናል። ዘመን መጥቷል። አምነናል። ዘመን መጥቶ በሌላ ሰው የሚመጡ ክፉ ምኞቶችን ተከላከሉ። አንተ እስከማን ታንሳለህ ይላል። ሂድና ውጣ አለችው ኢየሱስን አይደል? ውጣ ውጣ ሲሉት ነው ጊዜ ያልደረሰ ጊዜ አልደረሰ። ባይዘዌ ኤልሳ ለጊያዚ ያለው ገንዘቡ ጥሩ አይደለም ያለው ጊዜው ነው። አሁን መቀበሉን አይደለም ኢስኖት አባውት ለገንዘቡም አይደለም ያነሳበት ጊዜው ነው። አሁን ታይሙ ነው። አሁን ይሄንን የምትቀበልበት ጊዜ ይመጣል። ሁሉም ነገር የሚመጣበት። አትንገብገብ። ክፉ ምኞት አስወግድ። ቢገፉም አትገፋ፣ ቢያሳዩም አትሂድ። ያለ ጊዜ ወጥተህ በበሉ ጊዜ ትመራለህ። በጊዜው የተገኘ ማንጎ ነው የሚጣፍጠው። አትክፋኝ፣ በሲዝን ይገለጣለሁ በሉትና አትክፋኝ። አረ ልናገር ፍቀዱልኝ። በጊዜ ምን አደርጋለሁ? አንቺ እስከማን ታንሻለሽ? አታገቢ። የሆነውን ጠልፋ ትመጣለህ። የሆነውን ከእንትን ግራዋ የሆነ ሰውዬ ቆርጣ የሰው ግራዋ አለ ብለህ ደግሞ እንዳትከራ አይቻለሁ። መራራ ልክ ነው። ለካ ግራዋ መራራ ነው። ገፍቷት እኮ ነው፣ አስባ አይደለም። ግራዋውን ኖ ጌታ ጊዜ ያለው ግን ስትይ ኢየሱስ ያድናል። በምላሷ አትሸወጂ። መንፈስ ይገዛሻል። መንፈስ ይቆጣጠራል። ፕሬዝ ጋድ። አትማልይም፣ እንትን አትቀልጪም። እግዚአብሔር ጊዜ አለው። አያልፈኝም ብለሽ አትንገበገቢም። ሲዝን አለው። ዛሬ አንድ ሰውን ክራይስት ሲዝን ጋር አጋባዋለሁ በኢየሱስ። ከሲዝኑ ጋር እንደ አለት የሚቆምበት ጸጋ ይበዛለታል። ይለፉ የለፉት ይሄዱ የትሳካላት የኔ ሲዝን ይመጣ። የኔ ሲዝን ይመጣ። ጸጋ ይብዛልን።
ወቅትን ለማወቅ እነዚህን እናድርግ። አንደኛ የእግዚአብሔርን ቃል መረዳት አለብን። የእግዚአብሔር ቃል ወቅትን ይነግረናል። የእግዚአብሔር ቃል ወቅትን ይነግረናል። ኢሳይያስ 40 ቁጥር 1 እስከ 2 ቃሉን ስታነብ ሃይማኖታዊ ስራ ለማድረግ እንዳታነበው፣ ሲዝንህ መች እንደሆነ ይነግራል። የእግዚአብሔር ቃል ጊዜው ደርሷል ተነሳና አብራ ይልሃል። ተውልድ አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ፣ ኃጢአቷ እንደተሰረየ፣ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ይላል። ልጩ ዘመን ደርሷል። ዘመን ደርሷል። አጽናናለሁ። በዚህ ቃል የመጎብኛ ዘመን ደርሷል። ዝም ብሎ ለዚህ ጉባኤ ስለ ዘመን እንዳወራ አያደርገኝም። አምናለሁ ጊዜያችሁ የደረሰ ሰዎች ስላላችሁ፣ ዘመናችሁ የደረሰ ሰዎች ስላላችሁ፣ የከፈላችሁት ዋጋ እንደተቀበለው እግዚአብሔር ስለሚያውቅ አሁን የመነሳት ወራት ይሆንላችኋል። አሁን የማፍራት ወራት ይሆንላችኋል። ከተደበቃችሁበት የምትወጡበት ጊዜ። አጽናኑ። ማንን አጽናኑ? ዳንኤል ምዕራፍ 9 ቁጥር 2 ላይ በነገሰም በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌምን መፍረስ የሚፈጸምበትን 70ውን ዓመት ምን የሚደረግበት የሚፈጸምበትን 70 ዓመት እግዚአብሔር በቃሉ ለነቢዩ ኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኝ። በምኑ? በመጽሐፍ። ከምኑ? ከቃሉ የምናስተውልበት ጸጋ የምንልበት። ለካ በሽታ ከዚህ ዓመት ማለፍ የለበትም። ለካ ልበለው ላጤነት ከዚህ ዓመት ማለፍ፣ ለካ ባዶነት ከዚህ ዓመት ማለፍ ለካ ኢንቪዚብል መሆን አለመታየት ከዚህ ዓመት ማለፍ መቻል የለበትም። አራግፌ እነሳለሁ። ከየት አገኘው? ከቃሉ አገኘሁት። ዘመናችሁ እንደደረሰ ደውል የሚያሰማ የእግዚአብሔር ቃል ወደ እናንተ ይምጣ። ተነስ አሁን ጀምር የሚለ ሰው አይክፋ፣ የእግዚአብሔር ቃል ያስጀምረ። ሰው ያነሳሳ፣ የእግዚአብሔር ቃል ያነ አሁን ጻፊ፣ አሁን ስበክ፣ አሁን ትከል የሚል እግዚአብሔር። ገንዘቡን ስላገኘው አታድርገው። ቲፎዞ ስላበዛ አታገኘው። ቃል ከሌለ እነዚህ ነገሮች በሙሉ በዜሮ እንደማባዛት ናቸው። ጠላት ይሆኑዋል። ነገር ጊዜ እንደደረሰ የእግዚአብሔር ቃል ይነግርሃል። ነብዩም የሚመጣው ለሌላ ለምንም አይደለም። በአንተ ዘንድ በመጀመሪያ የመጣልን ቃል ኮንፈርም ለማድረግ ነው። ኮንፈርም በማለዳ የተገለጠልህ። ሃሌሉያ። ተፈጽመዋል ወራቶች በሉትና የፈረሰው ዘመን አልቋል በሉት። ኢትስ ታይም አሁን ሻይን የማደርግበት ጊዜ ነው። የማበራበት ያመነስ አንተ አንዴ አወዛውዙ ነው። የኔ ዘመን ነው አሁን በሉና ይኸውልህ ሊስን ቱ ሚ ተሚያ ቤኒታ ያው እኮ ነው። ዘማሪዎቹ ምንም የተለወጡ ቁመት አልተለወጡ አይደል? ዘርዬ ምንም የተለወጡ ግን እግዚአብሔር አንድ ነው የሚሰጣቸው፣ ዘመን ያመጣ። ከዛ በፊት ሲዘምሩት የነበረው መዝሙር ነው የሚዘምሩት። ዘመናቸው ግን ሲመጣ አንድ መዝሙር ከዚህ እስከ አሜሪካ፣ ከአሜሪካ እስከ አውስትራሊያ ሁሉም ቦታ ይሰማሉ። ምንድነው የመጣላቸው? ለቢዝነሳችሁ ዘመን ይምጣላችሁ። ለምትሰሩት ነገር ዘመን ይምጣላችሁ። ለምታደርጉት ነገር ዘመን ይምጣላችሁ። ዘመኔ ነው በሉትና ንገሩት። ኖ ዋን እኔ ሊያስቆመኝ የሚችል ተነብያለሁ። እጃችሁ ገብቶ ማያቅ ነገር እጃችሁ ይገባል። እጃችሁ ውስጥ ገብቶ ማያቅ ነገር እጃችሁ ይገባል። ሰርታችሁ የማታውቁትን ነገር ትሰራላችሁ። ተከፍቶላችሁ የማያውቅ በር ይከፈትላችሁ። ነገስታት ይገዙላቸዋል። ነገስታት ኮቴያቸውን ወደ እናንተ በኢየሱስ ስም ያደርጋል። ዘመን ሲመጣ ነገስታት ስላንተ መስማት ይጀምራል። በመብራት ትፈለጋለህ። በመብራት አሁን በእናንተ ውስጥ አንድ ምጥ እንዲፈጠር ጌታዊ ጊዜው ከሆነ አንሳኝ፣ ካልሆነ ደግሞ እንዲመጣ የሚያስችል ኃይልን በእኔ ውስጥ ቀስቅስልኝ ጌታ። እንዳልተላለፍ ከዘመኔ ጋር ከሲዝኔ ጋር እንዳትተላለፍ የእግዚአብሔር ቃል እንደው ታውቃለህ፣ ዘመን ሲመጣ ትላንት እስር ቤት ነህ፣ ዛሬ ቤተ መንግስት ነህ።
ስለ ክሮኖስና ስለ ካይሮስ ከዚህ በፊት ተምረናል። ክሮኖስ ማለት ምን ማለት ነው? የተንዘላዘለ እድሜ ነው። ካይሮስ ግን ኢትስ ኤ ሞመንት፣ አንተና ያማረ ፍጻሜ የምትገናኝበት። ዮሴፍ በክሮኖስ ውስጥ ነበር፣ ከእስር ቤት ወደ እንትን ቤት፣ ከእንትን ቤት። እግዚአብሔር ግን ካይሮስ ሞመንት አመጣል። የሚገርም ካይሮስ ሞመንት ሲመጣ ነገ ጠዋት እመጣለሁ እሺ ጠብቀኝ አይልም። እግዚአብሔር ሉዓላዊ አምላክ ነው። የቤተ መቅደሱ ጌታ ድንገት ወደ ቤተ መቅደስ ማንንም ሳያማክር ድንገት ወደ አንተና ወደ ኬዝ ይመጣል። አረ ትንቢት አለኝ ወደ ልብ ድንገት ወደ እናንተ ቤት፣ ድንገት ወደ እናንተ ህይወት፣ ድንገት ወደ እናንተ ነገር፣ ድንገት ወደ ተቸገራችሁ እግዚአብሔር በለኛ ከኔ ጋር ትላንት እስር ቤት፣ ዛሬ ቤተ መንግስት። ትላንት ያቺን ቢጫ ልብስ ለብሶ ምሳ ለመብላት ወረፋ ይዞ ወጥ እየተጨለፈለት፣ ዛሬ ግን አስቸኩሎት ቤተ መንግስት። ዋይ ዘመኑ ሲደርስ ምን እንላለን? ነገ ምን ቦታ እንደምታየኝ አላቅም ብሉትና ግን የከበረ ስፍራ እንደምታገኘኝ ዘመኔ ደርሷል በሉት። አሜን። እንደ እርጉዝ ሴት ያቅለሸልሸኛል በሉት። ሃያ ሃዳባ የሆነ የሚገላበጥ አለ የሆነ ነገር እንደ ትላንትና እዛ ሰፈር የማልገኝበት ሌላ ሲዝን ሌላ ክብር አለ አለ። ይህንን ቃል ማመን ያለብህ እግዚአብሔር እንደዚህ ነው የሚሰራው። ከቃሉ አስተዋልኩ ይላል። ተፈጸመ ተፈጸመ። አሮጌው ዘመን ተፈጸመ። ከምኑ? ከቃሉ። ጸጋ ይብዛልን። እስኪ ትላንትና አለፈ በሉና አዲስ ነገር ጀመረ። አሁን ተፈጸመ አሮጌው በሉ። በቃ በሉ። በቃ በቃ ልፍተን። ሁለተኛ እንደኛ እግዚአብሔር ቃል 100% ልገራችሁ፣ ዘመናችሁ አላለፈም። ሆፕ እንዳት በፍጹም ኤክስፓየርድ የሚያደርግ ቢሆን ኑሮ አምላክ ይወስደኝ ነበር። የቀረኝ የተጽዕኖ የመፍጠሪያ ዘመን ስላለኝ አማዳባሻ ባዳባን በህይወት ኑር አለኝ። የተከፈተውን የአንበሳን አፍ እግዚአብሔር ዘጋለኝ። እባቡን እግዚአብሔር ወጋለኝ። መኖር በማይቻልበት ዘመን ላይ እግዚአብሔር ኑር አለኝ። ሌላ ስለሆነ አይደለም፣ አሳይመንት ስላለኝ። ስለ ህይወቴ የማልፍበት ሁኔታ ሊናገር አይችልም። ስለ ህይወቴ የሚናገረው እግዚአብሔር ቃል ነው። የማልፍበት ሁኔታ ስለኔ ሊናገር አይችልም። ማለፊያዬ እንጂ መኖሪያዬ አይደለም። ማለፊያዬ፣ መሰሪያዬ፣ መሰላሌ እንጂ መቆያዬና መሰንበቻዬ አይደለም። ችግር ከተፈጠረ እወጣበታለሁ። ሲዝኑ አልተጠናቀቀም ቢላችሁ አላለቀም አላለቀም አላለቀም። በቃ ሰይጣን እኮ እንደዚህ ነው የሚለው። በቃ አልቆልሃል። ኖርማል አትሆንም። አሁን በቃ እንደ ኖርማል እኮ ሰው ትኖራለህ። ኖርማል ሆነ እነግርሃለሁ። ዛሬ አላለቀም። ድባቅ ነው መንግስትን የምመታው። ግራ ነው ማጋባ። የሆነ ትውልድ ይነሳል። ዘመኑ እንዳላለቀ የተረዳ ጀግና ትውልድ ይነሳል። በበቀል ቅባት የሚነሳ ትውልድ ይለ የሞተ መስሏቸው ትተውት ሄዱ። እሱ ግን ሲዝኑ ስላላለቀ እንደገና አራክፎ እንደገና አራባሻ ባዳ አራ አላለቀም በላይ አረ ገና የምፈጥረው አረ እግዚአብሔር ገና የሚሰራው ነገር። አንዳንዶቻችሁማ ለ30 ገና 15 ዓመት ይቀራቸዋል። ለ30 ዓመት ራሱ እኔ ማለት ትላለ። በ90 ዓመት አማዲያ ታሻካ ታዳባ እግዚአብሔር ታሪክ መስራት ይችላል። ሃሌሉያ። አንተ ለበረከት ነው በሉትና ንገሩት። አንተ አልተዘጋም ምዕራፌ። ለመሰለ እንደተዘጋ የሚሰማ ራስን ኮምፒት ታደርጋለህ፣ ታወዳድራለህ። እነሱ እንዲሄዱ ስታስብ ዋው ልደርስባቸው አልችልም። ኤልያስም እንደዛ ብሎ ነበር። እግዚአብሔር ግን አሸንፍጦ እንዲነሳ በእሳት ፈረስ ሰረገላ የቀደመውን እንዲቀድም አደረገ። አይ ዶንት ኖ ሃው፣ ነገር ግን አንድ ነገር አውቃለሁ። በመለኮታዊ ትራንስፖርት የቀደማችሁትን የምትቀድሙ በጸጋ። ዘመን እንደሱ ነው። ዘመን ሲመጣ ትራንስፖርት ነው።
አይታችኋል? ፓዝል ይሄ የጌም መጫወቻ ምንድነው የሚደረገው? ብትን ይላል። አንዱ ከአንዱ ግራ ነው የሚያጋባ ስታየው። ዞን ከሆነ ሲገጠም ዞኑ ኮምፒውቱ ጋር እንደሆነ ጨራዊቱ ጋር እንደሆነ አይታወቅም። ግን አንዳንድ ችሎታ ያላቸው ሰዎች አሉ። ይመጡና ቷ አርገው ቅርጽ ይሰጡታል። ስታየው ግራ ነው የሚያጋባ። ግን ችሎታ ያላቸው ሰዎች ይመጡና አሁን የኛ ህይወት በእኛ እጅ ላይ አይደለም። እንዴት መቅጠም እንዳለበት ይህ ነገር ይስተካከላል ካሁን በኋላ ሂኖስ እንዴት አድርጎ ኮንስትራክት ማድረግ እንዳለበት የቱ ጭራው ጋር የቱ እንትኑ ጋር መሆን እንዳለበት ያውቃል እግዚአብሔር። የተበተነውን ማስተካከል ይችላል ጌታ። መያዣ የጠፋውን ነገር ማስተካከል ይችላል። በጠላት መንደራውን ሽብር ነው የሆነው። አቤኒ ሻይን ነው የምታደርገው። ወየው ባሻባዲያ ዳካታ ዳባስ ኢየሱስ ያድናል። እግዚአብሔር ለሲዝን ያዘጋጃቸው ኃያላን ጀግኖች ሲዝናቸው ስላልሆነ ግን ይገፋሉ። እነሱም ያንን ከሰሙ በቃ እኔ ማረባ ነኝ ይላል። አንድ ነገር ወቅ ሲዝኔ የአሁኑ ሲዝኔ የመገፋት ሲዝኔ አልሰማኝ የአሁኑ ሲዝኔ የመረሳት የአሁኑ ሲዝኔ የመናቅ ግን ጊዜ ይመጣል። ሻባዲያ ካታዳባ እንደዚህ አይደል? ስለ ኢየሱስም የናቁት ሁሉ ሌላ ቦታ ላይ የውጉት ሁሉ ያዩታል። እንደተረሳን አንቀርም። እግዚአብሔር ጊዜ ያመጣል። እግዚአብሔር ዘመን ያመጣል። ሁሉንም ዘመን ፕሮፐርሊ ፎሎ የምናደርግበት ጸጋ ይብዛልን። ከእግዚአብሔር ቃል ጊዜ እንደደረሰ ኢየሱስ ያድናል። ጸጋ ይብዛልን። ሁለተኛው ልናገር፣ ሌላ ስቴፖች አሉ። ሩብ እንቀጥለው። ሁለተኛው መንፈስ ቅዱስ ይነግረናል። የሆነ የሚላወስ ነገር አካባቢ እኮ ምን በአንተ ውስጥ ግን አለ። የሆነ ምራቂያቱ አለ። የሆነ ነገር ያደርጋል። የሆነ ነገር በቃ ያናውጣል። ሮሜ ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው። the holy spirit ሊድ ያደርጋል። ግትር አትበልበት። የዛ ጊዜ እየመራ ነው። አንዳንድ ቦታ ላይ አዲስ የሆነ ቦታ ላይ ይዞ ይሄዳል። ይመራሉ አይደለም፣ እንዲያውም ሌላ ትርጉም ሲናገር ይነዳሉ ይላል። አንዳንድ ጊዜ ውስጣችን ያለው እግዚአብሔር መንፈስ ይነዳሃል። አታውቅም። አንዳንድ ሰዎችን ያገናኛል። አንኳክተው የማታውቀው ደጅ እንድታንኳኳ ያደርጋል። ተነደ። ይዛ ጊዜ ይሄ አዲስ ነው አትበል። ባልሄድክበት መንገድ መንፈስ ቅዱስ ያስኬድሃል። ሄደህበት በማታውቀው መንገድ መንፈስ ቅዱስ ያስኬድሃል። because he knows the time። ለእናንተ አልተሰጣችሁም ይላል ወራቱን ማወቅ። መንፈስ ቅዱስ ግን ያውቃል። እሱ መለኮት ነው። ወደ እውነት ሁሉ ይመራቸዋል ይላል። በሚቀጥለው ሳምንት በሕይወታችሁ ላይ አዳዲስ በሮች ይከፈቱላችሁ። መንፈስ ቅዱስ ወደ አዳዲስ ስፍራ ይውሰዳችሁ። አዳዲስ ደጆችን ይክፈትላችሁ። የሆነ ተሰምቶ የማይታወቅ ነገር ያሰማሃል። አዳዲስ ቪዥንን ይገልጥልሃል። አዳዲስ ራእይን ይገልጥልሃል። ሰምቶ የማታውቀውን ነገር እንድትሰማ ያደርግሃል። የሆነ ሰው በመንፈስ ቅዱስ መነዳት ይሆንለት። እግዚአብሔር ቃል ሲናገር ማቴዎስ ምዕራፍ 4 ቁጥር 1 ላይ ኢየሱስ በመንፈስ ቅዱስ ወደ ምድረ በዳ ወረደ። በመንፈስ መነዳት፣ በመንፈስ መመራት ወደ ምድረ በዳ ወደማይመስል ቦታ ሲወጣ ግን ለጊዜው ትቶት የሚያስኬድ የመላእክት አገልግሎትን የሚያስጀምር የአገልግሎቱ ጅማሬ ነው የሆነለት። አይ ዶንት ኖ ሃው ወደማይመስለን ቦታ ግን ቢሆን እንኳን መንፈስ ቅዱስ ካለ ለድል ይሆንልናል። መንፈስ ቅዱስ ካለ ግን ለምስክርነት ይሆንልናል። እያማከረ አይወስድህም። እሱ አማካሪም አያስፈልገውም። አንተ ካለ እገባለሁ በለው። አንተ ካለ እገባለሁ። ምክንያቱም እሱ ከመውጫውንም ያዘጋጃል። መንፈስ ቅዱስ ሻባዳ ባዳ ሬባዲያ ካታዳ ባላ ባራዲያ አላባ ከዚህ ውጣ ይልሃል። ከዚህ ውጣ ከዚህ ሻባዲያ ታዳባ አዲስ ጀምር ይላል። አዲስ ጀምር። መንፈስ ቅዱስ በውስጥ ያገለባ የሆነ ሰፈር ይወስድሃል። የሆነ ሱቅ ያሳያል። የሆኑ ሰዎችን ያሳያል። ተሰምቶ የማይታወቅ ነገር መሰማት ይችላል። መንፈስ ቅዱስ እየነገረ ነው አዲስ ነገር እንድትጀምር። follow that inward witness ይባላል። ኦዲየብል የሆነ ቮይስም ይሰጣል። ካስፈለገ ድምጽ ትሰማለህ። የመንፈስ ቅዱስ ድምጽ ትሰማለህ። ጌታ ድምጽ አሰማን። ሶስተኛ ሽፍት አለ። አሁን ደግሞ ድምጹን እንጠብቀዋለን። ስንተኛ ሽፍት እንዲለ? አራተኛ ሽፍት መሬት እያለ ነው። በውስጣችን እኮ ስለመጣ ነው። ባይመጣ እንኳን እንናገር። እየተናገርን ይመጣ። ጌታ ጸጋ ያብዛልን። በድምጽ ላይ ድምጽ፣
አሜን። በምሪት ላይ ምሪት መንፈስ ቅዱስ ያሰማ። ጸጋ ይብዛልን። ከማንም ጋር አትጋፉ። ማንንም ለመጣል እንዳትሞክሩ። እንደዚህ ይሄ ምቀኛ መንፈስ፣ ይሄ በጣም እርጉም መንፈስ ነው። እረፍ። ይኸውልህ ከቃዴስ ወደ ቃዴስ፣ ከምድረ በዳ ወደ ምድረ በዳ ነው ህይወት የሚሆነው። ሲዝንህን እንዲያልፍ ታደርገዋል። ሌት ዘም ሻይን። አታስወራባቸው፣ አታድርግ። ይህ በቃ እሱ ካወጣቸው እሱ ይጠብቃቸዋል። እሱ ካወጣቸው እሱ ያወርዳቸዋል። አንተ አውራጅና ጫኝ አይደለም። የኛ ሰፈር ጎረምሳ አይደለም። እግዚአብሔር በራሱ ጊዜ ስራውን ይሰራል። ሌት ዘም ጎ፣ ሌት ዘም ሻይን። ጌታዊ ለምን አትበለው? እግዚአብሔር ይሰራል። እግዚአብሔር መንገድ አለው። በዚህ እናጠናቀቅ። ያንተ ጊዜ ነው ዛሬ በሉት። አሁን ያንተ ጊዜ ነው በሉት። የዝማሬ ጊዜ ይሆንልህ። ስንቶቻችሁ ይህን ቃል ታውቁታላችሁ? የዜማ ጊዜ ደረሰ። አለቀ የለቅሶ ወራቶች። አይ ላቭ ዩ። ወዳችኋለሁ። በእውነት ይህ ትውልድ፣ ይህ ጉባኤ ዘመኑ የደረሰ ጉባኤ ነው። በእግሮቻችን እንቆማለን።